መናገር የሌለባችሁን ነገር በመናገራችሁ የምትከፍሉትን ዋጋ በጸጋ ተቀበሉ። ምክንያቱም ሁሉም ነገር ለሰዎች የሚነገር ስላልሆነ። ንቀትም ሆነ ክብርን መነፈግም የሚጀምረው ከዚሁ ነው። ሰው ምንም ያህል ወዳጃችሁ ቢሆን፣ ምንም ያህል ቀርባችሁ ቢሆን፣ ስለናንተ ግን ማወቅ የሌለበት የህይወት ክፍሎች አሉ። ገደብ የሌለው መታወቅ ለአላስፈላጊ ንቀት ይዳረጋል። ስለዚህ ምን ለማን ይነገራል የሚለውን ማወቅ ትልቁና ቁልፉ ጥያቄ ነው። ሁሉም ነገር በምክንያት በሆነበት ዓለም ውስጥ ሁለት ጆሮና አንድ ምላስ የተሰጠን ለምን እንደሆነ ብንጠይቅ አነሳሳትም። መልሱም ግልጽ ነው። ተፈጥሮ ራሷ ብዙ ማዳመጥንና ትንሽ መናገርን ትደግፋለች። ስለዚህ ዛሬ ከኔ ጋር ሁሉም ሰው ስለናንተ ሊያውቀው የማይገባ የግላችሁ ሚስጥር መሆን ያለበትን 7 የህይወት ክፍሎች ነግራችኋለሁ። መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። እስካሁን ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሰው ሁሉ ድካም ይኖረዋል። ያንንም ለሰዎች ተናግሮ መፍትሄን ወይም መድኃኒትን ያገኝለታል። ለሰው መድኃኒቱ ሰው ነው የሚባለውም በምክንያት ነው። ነገር ግን ሁሉም ነገር ለሰው አይነገርም። ይህ ማለት አፍ የተሰጠን መርጠን እንድንናገር ነው ማለት ነው። ይህ ባይሆን ኖሮ ሰው ታይቶ የሚነበብ ግልጽ ፍጥረት በሆነ ነበረ። ስለ ራሳቸው ምንም ሳያስቀሩ የሚናገሩ ሰዎች በመጨረሻም ይጸጸታሉ። የሚናገሩትንም ባለመምረጣቸው ዋጋ ሲከፍሉ ይገኛሉ። እናንተ ግን ይህ እንዳይሆን ከህይወት ክፍሎቻችሁ ውስጥ መናገር የሌለባችሁን 7 ነገሮች እነግራችኋለሁ። እነዚህ 7 ነገሮች አልበርት አንስታይን በህይወት በነበረበት ጊዜ ለማንም ማጋራት የሌለባችሁ ሚስጥሮች ናቸው ሲል ተናግሮ ነበረ። አሁን ወደ 7ቱ ለማንም መናገር ወደሌለብን ሚስጥሮች እንሄዳለን። አንደኛው ለማንም መናገር የሌለብን አሸናፊ የሆንበትን ሚስጥር ነው። አሸናፊ የሆናችሁበትን ሚስጥር መናገር የሌለባችሁ ያ የእናንተ ቁልፍ ስለሆነ ነው። ጥንካሬያችሁን አሳዩ እንጂ አትናገሩ። ምክንያቱም ጥንካሬያችሁ ምንጭ አለው። ማንም ጠንካራ ሰው ደግሞ የሚጥለው ሌላ ነገር አለ። የመጽሐፍ ቅዱሱ ሳምሶን ጠንካራ ሰው ነበረ፣ ጥንካሬውም ይታይ ነበረ። ነገር ግን ጥንካሬው በፀጉሩ እንደሆነ በተናገረ ጊዜ ያኔ ጥንካሬውን ተነጠቀ። ስለዚህ የጥንካሬያችሁን ምንጭ ወይም ጥንካሬያችሁን አትናገሩ። ይህ ለጠላቶቻችሁ የማጥቂያ መንገድን መክፈት ነው። እንዲሁም የስኬቶቻችሁን ምንጮች ወይም ስኬታማ የሆናችሁበትን ነገር አትናገሩ። ይህ ማለት ለሌሎች አታበረታቱም ወይም አትረዱም አታግዙም ማለት አይደለም። ነገር ግን ለስኬት ያበቋችሁን እነዛ ምስጢሮችንም ማጋራት ተገቢ አይደለም። ወይም ይህ ራሱን የቻለ ጊዜና ቦታ ያለው ነገር ነው። እስቲ ተመልከቱ። የትኛውም ሀብታም፣ የትኛውም ስኬታማ ሰው አንድ በአንድ ሁሉን ነገር አይዘረግፍም። ምክንያቱም እናንተ ስኬታማ የሆናችሁት ሌሎቹ ያንን ስለማያውቁም ጭምር ነው። አንዳንዴ እንደ ስኬቱ አይነትና ይዘት የሚለያይ ነገር ቢሆንም የስኬት ምስጢሮች ግን አብዛኛውን ጊዜ አይነገሩም። የቢዝነስና የሥራ ፈጠራ ስኬቶች ሚስጥራቸው መጠበቅ ይኖርበታል። በአንድ እውነተኛ ታሪክ ላስረዳችሁ። አንድ ሰው በዩኒቨርሲቲ ውስጥ ገንዘብ ይቸግረውና ቢዝነስ ለመስራት ያስባል። ከዚያም ከብዙ ሐሳብና ውጣ ውረድ በኋላ አንድ ሐሳብ ላይ ይደርሳል። ያም ሐሳብ ከዚህ በፊት እርሱ ለራስ ምታት የሚሸጥ ቀለል ያለ መድኃኒት ጎን ለጎን ለእግር ሽታም ጥሩ እንደሆነ ከአንድ ሰው የሰማውን ነው። ከዚያም በቀጣዩ ቀን ያንን መድኃኒት ገዝቶ ኤክስፐሪመንት ሲያደርግ እውነትም ያ የራስ ምታት መድኃኒት የእግር ሽታ መድኃኒት ሆኖ አገኘው። ከዚያም በቀጣዩ ያንን መድኃኒት ገዝቶ ስራውን ጀመረ። ስራው ግን ያንን የራስ ምታት መድኃኒት እየገዛ እየፈጨ በሌላ ላስቲክ ማሸግ ነበረ። ይህም የስኬት ሚስጥርን መደበቅ ይባላል። ከዛም ይህ ሰው ለእግር ሽታ መድኃኒት እያለ ከፋርማሲ 5 እና 10 ብር የገዛውን መድኃኒት በ50 እና በ100 በትምህርት ቤት ውስጥ ማከፋፈል ጀመረ። ይህ ሰው ያንን ስራ ሰርቶ የሚፈልገውን ገንዘብ አግኝቶ ከዛ ስራ ወጥቶ መጽሐፉን ጽፎ ይህንን ሚስጥር እስኪናገር ድረስ ለማንም የሚሰራውን ስራ ሚስጥር አልተናገረም ነበረ። በምን እንደሚያወጣው የማይናገርበትም ምክንያት ነገሩ ለመገኘት ቀላል ስለሆነ ነው። ለሱ ቢዝነስ የሆነበት ብቸኛ ምክንያት ያንን መድኃኒት ስለማያውቁት ነው። ስለዚህ ቅድም እንዳልኩት እንደ ስኬቱ ይዘትና አይነት ቢለያየም ነገር ግን የስኬቶቻችሁን ሚስጥር ያሸነፋችሁበትን ሚስጥር ለሰዎች አትናገሩ። ሁለተኛ መጥፎ ታሪካችሁን። ከምንም በላይ የሰው ልጅ በህይወቱ ላይ ወደፊት እንዳይራመድ ከሚይዙት ነገሮች የመጀመሪያው ባለፈ ታሪክ ውስጥ የተሳሳታቸውን ውሳኔዎችና ያበላሻቸውን ነገሮች ናቸው። ሁሉም ሰው ወደ ኋላ ሲመለከት ሊያስታውሰው የማይፈልገው አንድ ወይም ብዙ የህይወት ምዕራፍ አለው። ታዲያ ሰው ይህንን ስህተቱን በጸጸትም ሆነ ይቀልልኛል በሚል መልኩ ላገኘው ሰው ሁሉ ሊያወራ አይገባውም። ይህ የእናንተ የህይወት ታሪክ እንደመሆኑ መጠን እንደ አስፈላጊነቱ በዘርፉ ላይ ብቃት
ካላቸው ወይም በፈለጋችሁት መፍትሄ ላይ ሙያ ካላቸው ሰዎች ውጪ ማንም ማወቅ የሌለበት የህይወታችሁ ክፍል ነው። ምክንያቱም ያለፈ ስህተቶቻችሁ ለሰዎች በማውራት ትክክል ልታደርጉት አትችሉም። ይህንን ማድረግ ወይም መናገር በሰዎች ዘንድ ንቀትንና የእናንተን ብቃትና ችሎታ ለመቀበል እስኪቸገሩ ድረስ ባለፈ ስህተት ውስጥ ለእናንተ ያላቸውን ግምት ያበላሻል። ያለፈ ስህተታችሁን ስትናገሩ ሁልጊዜም በተቃራኒው ስለ እናንተ የሐሜት መድረክን እየፈጠራችሁ መሆናችሁን አትርሱ። በተናገራችሁበት ቅስፈት ከጀርባ ስለ እናንተ መወራት ይጀምራል። ያልሆናችሁትን ማንነት ይሰጧችኋል። ከዚያም በኋላ በጥርጣሬ መታየት ትጀምራላችሁ። ለእናንተ የነበራቸውን ፍቅርና አክብሮት፣ እምነት ማጣት ይጀምራሉ። ከዚያም ለምታደርጓቸው ነገሮች ሁሉ የአሁኑ ስራችሁን ከበፊት ማንነታችሁና ታሪካችሁ ጋር በማነጻጸር ሊዳኟችሁ ይጀምራሉ። ትንሹ ጥፋታችሁና ስህተታችሁን ሁሉ ከዛኛው ማንነታችሁና ከመጥፎ ታሪካችሁ ጋር በመደባለቅ እንደ ትልቅ ጥፋት መታየት ይጀምራል። ምናልባትም ከፍ ካለ መገለልና መድሎንም ልትቀበሉ ትችላላችሁ። ከምንም በላይ እናንተን ተገዢ ያደርጋችኋል። ይህንን ለተናገራችሁት ሰው ሁሉ ማጎብደድ ትጀምራላችሁ። የህይወታችሁን ሪሞት ትሰጧችኋላችሁ። ይህንን ሚስጥር ስታጋሩ በፍቅርም ሆነ በይሉኝታ መልክ ሰዎች የሚፈልጉትን ነገር እናንተን ለማስደረግ እንደ ማስገደጃ ይጠቀሙበታል። ፍላጎታችሁን ይነጥቋችኋል። ከዛ በኋላ አለመግባባት እንኳን ቢፈጠር ከዛ ካመናችሁት ወዳጅ መለየት ይከብዳችኋል። ሳታውቁት የዛ ግንኙነት ፈላጊና ተለማማጭ ሆናችሁ ራሳችሁ ታገኛላችሁ። ስለዚህ ብዙ የህይወት ውጣ ውረድ ውስጥ ከመግባታችሁ በፊት ያለፈ ስህተታችሁን፣ መጥፎ ታሪካችሁን ለሰዎች አታጋሩ። ምናልባትም አንዳንዴ ነገሩ ያለፈና በእናንተ ላይ ተጽዕኖ የማይፈጥር ሆኖ ሲገኝ ለማስተማርና ከእናንተ ውድቀትን ሌሎቹ እንዲማሩ ልትናገሩ ትችላላችሁ። ይህም የመንፈስና የስሜት ጥንካሬ ላይ ስትደርሱ የሚደረግ ነው። ሲደረግም ለማንም መናገርና ማውራት የምትችሉት ሆኖ በማንም ፊት በራስ መተማመናችሁን የማይነጥቅ ሆኖ ሲገኝ ብቻ ነው። ነገር ግን ያለፈ ታሪካችሁንና መጥፎ ታሪካችሁን ለጓደኛችሁም ሆነ ለምታምኑት ሰው ለብቻ አትናገሩ። ይህ የእናንተ እስር ቤት ስለሆነ። ሶስተኛው ለማንም መናገር ከሌለባችሁ ነገሮች መካከል ገቢያችሁንና ተቀማጭ ገንዘባችሁን። ገቢያችሁን መናገር የሌለባችሁ ዋነኛ ምክንያት በምትነግሩት ሰው ላይ በሚያሳድረው ተጽዕኖ ምክንያት ነው። ይህንን በሁለት መንገድ ልናየው እንችላለን። ትልቅ ገቢና ትንሽ ገቢ ብለን። ትልቅ ገቢ የሚኖራችሁ ከሆነ በተናገራችሁበት ጊዜ የሚፈጠረው በትንሹም ቢሆን ቅናት ሊሆን ይችላል። ቅናት ባይኖር እንኳን ግን በትልቅ ገቢና ጉራችሁ ምክንያት ብዙ ብድሮችን ትጠየቃላችሁ። ሳይኖራችሁ እንኳን ማበደር ቢያቅታችሁ ገቢያችሁን በመናገራችሁ ምክንያት አትታመኑ። የገንዘብ አንድ ሕግ አለ። ብዙ ገቢ ሲኖር ብዙ ፍላጎት። ያ ማለት የምታገኙት ገቢ ከፍ ባለ ቁጥር የምትፈልጉትም ሆነ ከእናንተ የሚጠይቃችሁ ወጪ ከፍ እያለ ይሄዳል። ይህንን ግን ሰው አይረዳውም። ገቢያችሁን ስትናገሩ ከምንም ወጪ ነፃ አድርጎ ነው የሚመለከታችሁ። ስለዚህ ያንን ገንዘባችሁን ምን ታደርጉታላችሁ ብሎ በራሱ አቅጣጫ ብቻ እናንተን መመልከት ይጀምራል። ያ ማለት ለሱ ካልሰጣችሁት፣ ለሱ ካላበደራችሁት፣ ለሱ ካልረዳችሁት ሌላ ቦታ አትረዱም፣ ሌላ ቦታ አትሰጡም፣ ሌላ የህይወት ጥያቄያችሁ ትንሽ ነው ብሎ ከራሱ ወጪ ጋር ነው የሚያገናዘበው። ስለዚህ ገቢያችሁ ትልቅ ሆኖ ብትናገሩ ላላስፈላጊ ብድርና ላላስፈላጊ ትችት ነው የሚያጋልጣችሁ። ስለዚህ ገቢያችሁ ከፍ ብሎ ከሆነ ከዛም ብሶ ብታበድሩ እንኳን ለእናንተ ለመመለስ ዝግጁ አይሆኑም። እሱ ምን አጣ ዝም ብሎ ነው እንጂ በሚል ብድራችሁ ላለመመለስ በዛም በዚህም ምክንያትን ይደረድራሉ። ግንኙነት እስከሚበላሽበት ድረስ ይደርስባቸዋል። አንዳንዴም ብሬን ስጡኝ ስትሉ ደግሞ ይህ ሁሉ እያገኘ ብለው ልክ እንደ ስግብግብ ይቆጥሯቸዋል። በተመሳሳይ መልኩ ደግሞ ዝቅተኛ ገቢ ካላችሁ ለንቀትና ለዘለፋ መጋለጣችሁ የማይቀር ነው። በምትመሩት ቤተሰብ ላይም ስጋትን ትፈጥራላችሁ። ከምንም በላይ በተናገራችኋቸው ሰዎች ዘንድ ለእናንተ የነበራችሁን ቦታ ክብርን ይቀንሳል። በእናንተም ላይ ማሾፍና መቀለድ ይጀምራሉ። የዚህች ዓለም ስውሩ መተዳደሪያ ገንዘብ ነው። ሰው የሚወድህም የሚከተልህም ገንዘብ ሲኖር ብቻ ነው። በአሁኑ ሰዓት ገንዘብ ከሁሉ በልጦ እየታየ ነው። ዝቅተኛ ገቢያችሁን ከተናገራችሁ
ለዘለፋና ትችት ትጋለጣላችሁ። በተጨማሪም እምነታችሁን ታጣላችሁ። ይህ ማለት ቸግሯችሁ እንኳን ገንዘብ ብትጠይቁ ለማበደር ፈቃደኛ አይሆኑም። ምክንያቱም ገንዘባችንን መመለስ አይችልም ብለው ስለሚያስቡ ነው። ስለዚህ ለማንም ሰው ስለ ገንዘባችሁ፣ ስለ ገቢያችሁ አትናገሩ። ይህንን አጠቃሎ ተቀማጭ ገንዘባችሁን መናገር ደግሞ ለቤተሰባችሁ ደህንነት ስጋትን መፍጠር እንደሆነ አወቁ። ሰዎች ሰውን በገንዘቡ መጠን ዋጋ ስለሚያወጡ ራሳችሁን እያስገመታችሁ መሆናችሁን ተረዱ። ስለዚህ አትናገሩ። ገቢያችሁንና የገንዘብ መጠናችሁን እስካልተናገራችሁ ድረስ ሰዎች በማያውቁት የእናንተ የህይወት ክፍል እየገመቱ እያከበሯችሁ ይቀጥላሉ። ነገር ግን የገንዘብ መጠናችሁና ገቢያችሁን በተናገራችሁበት ቅስፈት በተመሳሳይ ዋጋችሁን እየተናገራችሁ እንደሆነ ተረዱና ራሳችሁን ከእንደዚህ አይነት ለንቀትና ለትችት አልፎም ደግሞ ለሌላ ሐሜት የሚያጋልጣችሁን የህይወት ስርዓት ውስጥ አትግቡ። አራተኛ ማን ወዳጃችሁና ማን ጠላታችሁ እንደሆነ ነው። ይህ በጣም አደገኛና ከባድ መረጃ ነው። እናንተ የሆናችሁት በአካባቢያችሁ ነው። አካባቢያችሁ ህልውናችሁ ነው። ትክክለኛ ወዳጆች ሁሌም የማይታወቁ መሆን አለባቸው። የጠላቶቻችሁ ዋና ዓላማ ከእናንተ በፊት አቅራቢያችሁ ያሉ ሰዎች ስለሆኑ ነው። አስተውላችሁ እዩ። ዘራፊና ገንዘብ ተቀባዮች ራሱ ያገቱት ሰው ሁሌም ዓላማቸው አይደለም። ዓላማቸው ባገቱት ሰው ጋር ጥሩ ወዳጅነት ያለው ለዛ ለታገተው ሰው ሲል ምንም መክፈል የሚችለው ሰው እንጂ። ስለዚህ እናንተን ለማጥቃት ትልቁ መንገድ የምትወዱትን መጠቅ ነው፣ የምታምኑትን መጥለፍ ነው። እዛ ሰው ጋር ስለናንተ በቂ መረጃ ሊገኝ ስለሚችል። ስለዚህ ሁሌም ወዳጃችሁን ለሰዎች አትናገሩ። የምትወዷቸውን በልቦቻችሁ ጠብቋቸው፣ ሚስጥር አርጓቸው። በተጨማሪም ጠላታችሁንም ጭምር። ስለ ጠላታችሁ ስታወሩ ሌላ ቦታ ያለ ጠላታችሁ ከጠላታችሁ ጋር ያብራል። ማንን እንደምትፈሩ ማንን እንደማታምኑ ስትናገሩ የራሳችሁን ደህንነት እያጣችሁ ትሄዳላችሁ። ጠላቶቻችሁ በተመሳሳይ ፍላጎት ላይ የሚያገናኛቸውን ድልድይ ትፈጥራላችሁ። ምናልባትም ጠላቶቻችሁ እርስ በእርስ ባይተዋወቁ እንኳን የጠላቴ ጠላት ወዳጄ እንደሚባለው የእናንተን ጠላት በመሆናቸው ብቻ እርስ በእርስ ይወዳጃሉ። ስለዚህ ስለ እያንዳንዱ ሰው በእናንተ ዘንድ ስላለው ቦታ ለሰዎች በግልጽ አትናገሩ። ወዳጃችሁንም ጠላቶቻችሁንም በልቦቻችሁ ያዙ፣ አትናገሩ። አምስተኛው ለማንም መናገር ከሌለባችሁ ነገሮች ውስጥ ራእያችሁን ነው። ራእያችሁን አታጋሩ። በእውነቱ ከሆነ ራእይ ለሰው ነው። በውስጣችሁ ያ ፍላጎት ሲያድር ለሰዎች በቶሎ አታጋሩ። ምክንያቱም እናንተ የምታዩትን በትክክል አይታያቸውምና ነው። ምክንያቱም ራእይ ከሆነ ያ ነገር የእናንተ ብቻ ነው። ያ የሚገባችሁም የምትረዱትም ወይም የተሰጣችሁ ለእናንተ ነው። በእናንተ ልክ የእናንተ ራእይ ሊኖረው የሚችል ሰው የለም። ይህ በውስጣችሁ ሐዘንን ከመፍጠሩ በፊት አይረዱኝም ከማለታችሁ በፊት ራእያችሁን ለሰዎች አታጋሩ። አንድ ትልቅ አጀንዳን ስታነሱ ወይም ሲገለጥላችሁ በልባችሁ ማቆየትን ተለማመዱ። ራሱ የሚገለጥበት በአካል ቅርጽ የምታስይዙበት ቀን ስላለ ያኔ ባያችሁት ልክ ማየት ይችላሉ። እስከዛ ድረስ ግን ሊታያቸው እንደማይችል እወቁ። የምታስቡትን የህፃናት ጨዋታ አድርገው ከመቁጠራቸው በፊት እናንተም እነርሱን ሰምታችሁ እውነትም ጅል ነኝ እንዴ ምኑን ነው ያሰብኩት ከማለታችሁ በፊት ነገሩን በልባችሁ ባመናችሁት ልክ አካል እንዲለብስ ወደ ተግባር ግቡ እንጂ በዛ ነገር ላይ ሰውን ለማሳመን አትልፉ። እስቲ ያስቡት። መጀመሪያ ሰው በሰማይ ላይ መብረር የሚል ሐሳብ የመጣለት ሰው በጓደኞቹ በህብረተሰቡ ዘንድ አውሮፕላንን ከመስራቱ በፊት ሐሳቡን ሊያስረዳ ቢሞክር ምን ሊፈጠር እንደሚችል ተረዱ። ራእይ የሆነበት ምክንያት ሁሉም ሰው ማየት ባለመቻሉ ነው። ስለዚህ ራእያችሁን ለማንም አታጋሩ። ሁለተኛው ምክንያት ደግሞ እንዳይሰረቅና ባሰባችሁት ልክ ሳይሰራ ተልከስክሶ እንዳይጠፋ ነው። ራእይ በባለ ራእዩ እጅ ካልገባ ያልታያቸውን ምስል ለመስራት ስለሚጥሩ ነገሩ ምልክት እንጂ በትክክል ሐሳቡን ማውረድ አይችሉም። ስለዚህ ባለ ራእዩ ከሆናችሁ ነገሩን እስከ ዳር ለማድረስ ራእያችሁን በልባችሁ ጠብቁ። ይህ ማለት ጓደኛን አትፍጠሩ፣ መንገድን አብሯችሁ የሚጓዝን ሰው አትፍጠሩ ማለት አይደለም። ነገር ግን ዋናውን ስዕል ዋናውን ራእይ ከማሳየታችሁ
ይልቅ እየተጓዛችሁ ባላችሁበት መንገድ ላይ የሚያስፈልገውን በቅርብ ጊዜ ልታደርጉ ያላችሁትን ነገሮች አብረዋችሁ እንዲያደርጉ የምትፈልጓቸውን ሰዎች ወይም ደግሞ እንዲረዷችሁ የምትፈልጓቸውን ሰዎች ብቻ እያናገራችሁ ጊዜያዊ መፍትሄን እየጠየቃችሁ ተጓዙ። እናንተ የምትጓዙት ረጅም መንገድ ቢሆንም ለነሱ ግን አሁን ላይ ሊታያቸው የሚችል ሊገባቸው የሚችል ትንንሽ ነገርን ብቻ እየጠየቃችሁ እርዳታ እየጠየቃችሁ ተጓዙ። ያ ነው የራዕይ መንገድ። ዋናውን ትልቁን ስዕል ማንም ሊመለከትላችሁም ሊረዳችሁም ስለማይችል ነው። ስለዚህ ራዕያችሁን የግል ሚስጥር አድርጉት። ስድስተኛው ስለ ሰው አትናገሩ። ይህ በተለምዶ ሐሜት የምንለው ነው። እናንተ መታማት አትወዱም። ስለ እናንተ እንዲወራ አትፈልጉም። ታዲያ ለምን ስለ ሌላ ሰው ታወራላችሁ? ግድግዳን ስትገፉት በተመሳሳይ ፎርስ እናንተን ይገፋችኋል። ያም አክሽን ኤንድ ሪአክሽን ፎርስ ይባላል። ህይወትም እንደዚህ ነው። አንተ ስለ ሌላው ሐሜት ላይ በተሳተፍኩ ቁጥር ስለ አንተም የሚወራው ወሬ አድማሱ እየሰፋ ይሄዳል። ምድር ላይ ያወጣኸውን ኢነርጂ ውጤት ታገኛለህ። ጊዜን ስለ ሰው በማውራት አታጥፋ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው አንተ ስታማ የሚሰሙ ሰዎች ነገ እነርሱንም እንደምታማቸው ማሰባቸው ወይም መገመታቸው አይቀርም። ደግሞም ልክ ናቸው። ስለዚህ ሐሜትን ስለ ሰው ማውራትን አቁሙ። ምንም አይነት የሰው ስህተትን በሌላ ሰው ፊት አጋፍጣችሁ አትስጡ። የሰው ገመናንና ሚስጥርን የመሸከም ትከሻችሁን አስፉ። ይህ እናንተ በሰዎች ዘንድ ጥሩ ተአማኒነትንና ተወዳጅነትን እንዲኖራችሁም ያደርጋል። ስለዚህ በምንም ሁኔታ ስለ ሰው አታውሩ። ከዛ ጋር ተያይዞ ልናነሳ የምንችለው ነገር ቢኖር ስለ ቤተሰባችሁም አትናገሩ ብለን ነው። ምናልባት በቤተሰብ ውስጥ እየኖራችሁ ይሆናል፣ ወይም የራሳችሁን ቤተሰብ መስረታችሁም ይሆናል። በሁሉም መንገድ ግን የቤተሰባችሁን ገመና ለውጭ ሰው አሳልፋችሁ አትስጡ። በቤተሰብ ጉዳይ የተከሰተው ማንኛውም ነገርን የሚመለከተው ቤተሰብን ብቻ ነው። ይህ የሚከሰተው እናንተ ቤት ብቻ አይደለም። በሁሉም ቤተሰብ ቤት ውስጥ የሚያልፍበት የራሱ ችግር አለ። ትንንሽ ጭቅጭቅና ትንንሽ ክርክሮች ይከሰታሉ። ይህም አለመስማማትም ሆነ አንዳንዴ ደግሞ መቋጫ የሌለው አለመግባባት ይኖራል። ነገር ግን በዚህ ጊዜ ክፍተት መፍጠር የለባችሁም። ለማንም ሰው ዳኝነት ጓደኛንም ሆነ ሌላ አካልን በቤተሰብ ጉዳይ አታስገቡ። ትልቁ መርከብ በትንሽ ቀዳዳ አብዝቶ በገባው ውሃ ምክንያት ሊሰጥም ይችላል። በተጨማሪም አንዳንዴ ከጸብና ክርክር ውጪ ቤተሰብ የሚያልፍበት ሌላ የገንዘብና የህመም ወይም የተለያዩ ችግሮችን አሳልፋችሁ አትስጡ። ከማንም ጋር አትወያዩበት። ቤተሰባችሁን አደጋ ላይ አትጣሉ። ቤተሰብ በእናንተ ምክንያት ድክመቱ ታውቆ ሀፍረትና መሸማቀቅ ውስጥ ሊገባ አይገባም። ይህንን ስታደርጉ ደግሞ መጀመሪያውኑም የቤተሰቡ ሚስጥር የእናንተም ጭምር ስለሆነ ነው። ነገር ግን የእናንተ ብቻ አይደለም። ስለዚህ መናገር እንኳን ቢያስፈልግ የቤተሰቡ የግል ፍላጎት ከግምት ውስጥ ገብቶ በውይይት የሚፈቀድ ነገር መሆኑን አትርሱ። ካለዚያ እንደ ራሳችሁ ብቻ ሚስጥር በየቦታው ከዘራችሁት ለጠላት ሰፊ በርን ትከፍታላችሁ። የቤተሰባችሁን ደህንነት አደጋ ላይ ትጥላላችሁ። ስለዚህ የእናንተ ቤት ጓዳ ማንም ሰው ማወቅ አይኖርበትም። ይህ የግል ጉዳይ ስለሆነ። በተጨማሪም ለእናንተ ቅርብና ታማኝ ሰው ከቤተሰባችሁ በላይ ቅርብ የሚሆን የለም። ሊረዷችሁም ሆነ ሊረዷችሁ ቤተሰባችሁ ከእናንተ ጋር ናቸው። ስለዚህ መፍትሄን ፍለጋ ሌላ የሚጎዳችሁን ነገር አታድርጉ፣ አታውሩ። ይህ ሚስጥርን መጠበቅ የእናንተን ኃላፊነት የመጠበቅ ብቃት ያሳያል። ስለዚህ በሐሜት መሳተፍም የለባችሁም። ስለ ቤተሰባችሁም ለሰዎች ተንትናችሁ መናገር የለባችሁም። ሰባተኛውና የመጨረሻው የወደፊት እቅዳችሁን ነው። የሰው ልጅ ወደፊትን በአይነ ህሊናው የመሳል ከፍተኛ አቅም አለው። ይሄ ኢማጂኔሽን ደግሞ ወደ እቅድና ወደፊት ላይ ብዙ እንድታስቡ ያደርጋል። ያም በውስጣችሁ ልዩ ስሜትን ይፈጥራል። ከዛም ልክ በዛ ጊዜ ተናገሩ የሚል ስሜት በውስጣችሁ ይፈጠራል። ስለዚህ የሰው ልጅ ተፈጥሮ አዲስ ሐሳብንና የወደፊት እቅድን ለሰዎች የመናገር ጥልቅ ፍላጎት ያድርበታል። ይህ ግን ሁለት ጉዳት አለው። አንደኛ አእምሮአችን የሚጠቀመው ዘዴ ሲሆን፣ ሁለተኛ ሰዎች ጋር በመድረሱ የሚፈጠረው ስሜት ነው። አንደኛ አእምሮአችን የሚጠቀመው ስሜት ስንል አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በሚሰማን የእርካታ ስሜት ብቻ መሆኑ ነው። ያም ማለት ነገሩ ከመደረጉ በፊት ያንን የእርካታ ስሜት ካገኘው ነገሩ እንደተደረገ የመቁጠር ባህሪ ያለው። ይህም ለዛ ነገር የሚያሳድረው ግፊትና ኃይል እየቀነሰ ይመጣል። በዚህም ምክንያት ያቀደውን ሳያደርግ እኛም ያሰብነውን ሳናደርግ እንቀራለን ማለት ነው። ሰው እቅዱን የወደፊት ዓላማውን ለሰዎች በቃል ሲናገር የእፎይታና የእርካታ ስሜት ይሰማዋል። እንዲናገርም የሚያስገድደው ኤነርጂ ለዚሁ ነው። ስለዚህ በተናገራችሁበት ቅስፈት ከውስጣችሁ ውጥረት ታርፋላችሁ ማለት ነው።
ነው። እፎይታንም ታገኛላችሁ። ያን አእምሮ ነገሩ እንደተደረገና እንደሆነ መቁጠር ይጀምራል። ስለዚህም ለዛ ተግባር ያወጣ የነበረውን ኢነርጂና ኃይል ግፊት ይቀንሳል ወይም ያቆማል። ብዙዎቻችን በዚህ ምክንያት የምንፈልገውን ነገር ሳናደርግ ቀርተን እናውቃለን። እናቅዳለን፣ አንፈጽምም። ምክንያቱም ለሰዎች በመናገራችን ምክንያት ኢነርጂያችን ስለወጣ ነው። ስለዚህ እቅዳችንን ለሰዎች መናገር የለብንም። እቅዳችንን ለሰዎች መናገር የሌለብን አንደኛው ምክንያት ይሄ ሲሆን፣ ሁለተኛው ደግሞ በመናገራችን ምክንያት በተናገርነው ሰው ላይ የምናሳድረው ስሜት ነው። ሰው ምንም ያህል ጥሩና መልካም ቢሆን ራሱን ግን ማወዳደሩ የማይቀር ነው። ይህ ማለት በምትናገሯቸው ነገር ላይ ሊያበረታቷችሁም ሊያደንቋችሁም ይችላሉ። በተቃራኒው ግን በውስጣቸው የበታችነትን ስሜት ትፈጥራላችሁ። ያም ማለት ራሳቸውን ከእናንተ ጋር ያወዳድራሉ። እናንተ ለመጎበዝ፣ እናንተ ለመለወጥ፣ እናንተ ብዙ ነገርን ለመፍጠር ባሰባችሁበት ልክ የእነሱን ስንፍና ታሳያችኋላችሁ። ስለዚህ ሰዎች ደግሞ ስንፍናቸውን የሚነግራቸው ወይም ደግሞ የእነሱን ማነስ የሚነግራቸውን ሰው አይፈልጉም። ስለዚህ ራሳቸውን ከእናንተ ጋር በቁመትም ማለካከት መወዳደርም ይጀምራሉ። ስለዚህ ቅናት ይፈጠርባቸዋል። ቅናቱ መልካምም መጥፎም ሊሆን ይችላል። ለእናንተ መንገድ መሳካትም እንቅፋትም ሊሆን ይችላል። እምነትና ቃል ኃይል አላቸው። ይህ ማለት እነዛ ሰዎች በእናንተ ላይ የቅናትና እንዳይሳካላችሁ ቃል ሲያወጡ ወይም እንዳይሳካላችሁ ሊያምኑ ይችላሉ። ይህ በተዘዋዋሪ ሁሉ ነገር ኢነርጂ በሆነበት ዓለም ውስጥ እናንተ ጋር በማታውቁት መንገድ ተጽዕኖን መፍጠሩ የማይቀር ነው። የእነርሱ የእናንተን ውድቀት መመኘትና መፎካከር አንዳንዴም ብሎ ሀሳባችሁን መስረቅ ድረስ የሚደርስ ትልቅ ውጣ ውረድ ውስጥ ልትገቡ ትችላላችሁ። ስለዚህ የእነርሱን ኢነርጂ የእናንተን ተነሳሽነት ሊያጠፋው ይችላል። አንዳንዴም አይሆንም፣ አይሳካም የመሳሰሉ ተስፋ አስቆራጭ ሁኔታ ስር ሊከታችሁ ይችላል። ስለዚህ መቼም ቢሆን የወደፊት እቅዳችሁን ዝም ብላችሁ አትናገሩ። በልባችሁ ስር መያዝና ማቆየትን ተለማመዱ። አሁን ያወራነው የወደፊት እቅዳችሁን ነግራችኋቸው ስለ እናንተ መጥፎ ሊያስቡ ስለሚችሉ ሰዎች ነው። ነገር ግን ሁሉም ሰው እንደዚህ ነው ማለት አይደለም። ትክክለኛ ለእናንተ መልካምን የሚመኝ የሚረዳችሁ፣ ከጎናችሁ የሚቆም ከራሱም ጋር የማያወዳድራችሁ ሊኖር ይችላል። ነገር ግን እንደሱ አይነት ሰውም ጋር ደግሞ ለፍርድ ወይም ደግሞ ያንን ነገር ትንሽ ቆይታችሁ ባታደርጉት እንድታፍሩና በተናገራችሁት ነገር እንድትጸጸቱ የሚያደርግ ስሜትን ይፈጥርባችኋል። ስለዚህ ልታደርጉ ያሰባችሁትን ነገር በተግባር ብቻ ብታሳዩት እናንተ ላይ ያለምንም መጥፎ ስሜት ትክክለኛ ለውጥን ትፈጥራላችሁ። ስለዚህ ቀድሞ መናገርን አቁሙ። ነገሮችን በልቦቻችሁ መያዝ ተለማመዱ።